መንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንኳን ለትንሣኤ በዓል በሰላም አደረሰን አደረሳችሁ። እንግዲህ ዛሬ የትንሣኤ በዓል መዋያ መርሃ ግብራችን ነውና የዚያን መርሃ ግብር ክፍል አንድን ለዛሬ ምን ሆነንን ነገር በትንሣኤ ዙሪያ ላይ ነው የምንወያየው። ዛሬ እንግዲህ በዓላት ስናከብር የለመድናቸው ነገሮች አሉ። ሰዋችን የሚያከበረ ያለው ከበዓሉ በኋላ የበዓሉን ሐሳብ በማውጣት በማውረድ በማመላለስ አይደለም የሚያከብረውና እኛ ደግሞ ከዚያ ይልቅ ምግቡንም እንዳቅማችን ሳይቀርብን የበለጠ ደግሞ መንፈሳዊ ምግቡ በበዓሉ ውስጥ ያለው ሐሳብ ምስጢር እንዳይረሳ እንዳይዘነጋ አድርገን እየተወያየን ልናከብረው ይገባል በሚል ሐሳብ ዛሬ በኩረ ትንሣኤ በሚል ርዕሰ ጉዳይ ላይ ነው የምንወያየው ማለት ነው። የትንሣኤያችን በኩር ማለት መጀመሪያ መሰረት ጥንት ይሆናል። በኋላ ማመጣቸው ሐሳቦች ይኖራሉ። በኩር በሶስት ነገር ይተረጎማል። አንደኛው በኩር ማለት ቀዳማዊ በሚለው ፍጻሜ የሌለው ቀዳማዊ በሚለው ይተረጎማል። ሁለተኛው በኩር የሚለው የመጀመሪያ በሚል ይተረጎማል። ሶስተኛው በኩር የሚለው ቀዳሚያት ተብሎ ሊተረጎም ይችላል እና ፍጻሜ የሌለው ሲባል በኩሩ ለአብ የአብ የበኩር ልጁ ካለ አብን በመልክ የሚመስለው በባህሪ አንድ የሚሆነው ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ሲል በኩረ አብ ተብሎ ይጠራል ወልድ። በኩረ ልደት ሲባል ደግሞ በልደት ቀድሞ የተገኘ የተወለደ ማለት ነው። ለሰው ይሆናል ይሄ በኩር የሚለው የበኩር ልጅ ተብሎ ይጠራል ቀዳሚው። ከዚያ ባለፈው ግን ቀዳሚያቱ ከእህሉ ቀድሞ የደረሰው ቀዳሚያቱ በኩራት እየተባለ ሊጠራ ይችላል ቀዳሚያቱ ማለት ነውና እኛ ዛሬ የምናከብረው ግን በኩረ ትንሣኤ የትንሣኤያችን በኩር ቀዳሚ መጀመሪያ በሚለው ይታያል ማለት ነው። ትንሣኤን ለማወያየት ስለ ትንሣኤ ለማውራት እግዚአብሔር በባህሪው ሕያው ነው። ሁሌም የምንጀምረው ከእግዚአብሔር ነው። የኦርቶዶክሳዊ ትምህርት የማይለቃቸው ሁለት መሰረቶች አሉ። ኦርቶዶክሳዊ ትምህርት አንደኛ የእግዚአብሔር ቀዳማዊነት ሀልወት፣ ሁለተኛ በክህሎቱ የመጣ ፍጡር ምክንያት የማይሻ እግዚአብሔርና በምክንያት የተፈጠረ ፍጥረት ሁለቱ ታይተው ነው የሚመጡት ማለት ነው። እግዚአብሔር ለባህሪው ላኗኗሩ ምክንያት የለውም። ፍጥረት ግን የእግዚአብሔር መኖር ከሃሊነቱ ነው ምክንያቱ በክህሎቱ ያስገኘው ስለሆነ። ስለዚህ እግዚአብሔር በባህሪው ሕያው ነው። ሞት አይስማማውም። ለመንግስቱ ሽረት ለባህሪው ሞት የለበትም ማለት ነው። ይሄንን ክርስቲያናዊ ህሊና የሚባለው ኦርቶዶክሳዊ አረዳድ የሚባለው ይሄንን አይቶ ነው ማለት ነው የሚሄደው ማለት። ከሕያው እግዚአብሔር የተገኙ መላእክትና ደቂቀ አዳም ሕያዋን ይባላሉ ወይም ደግሞ ለህይወት የተጠሩ ናቸው። ከሕያው እግዚአብሔር የተገኙ በመፈጠር ነው የተገኙ ምንለው በመፈጠር ነው። እንግዲህ ከአብ አካል ዘእም አካል ወልድ መወለድ መገኘት ብሎ መጽሐፍ ይጠራዋል። ከአብ አካል ዘእም አካል የመንፈስ ቅዱስን መስረጽ እንደዚያ መጽሐፍ ይጠራዋል። የፍጥረትን ግን ከእግዚአብሔር ተገኙ ስንል በመፈጠር ካለመኖር ወደ መኖር በመምጣት ፍጡርነትን ዳህራዊነትን ያመለክታል ማለት ነው። እነዚህ የባህሪ መገለጫውን የሚሳተፉ ፍጡራን ተብለው ይጠራሉ። እግዚአብሔር በባህሪው የሚገለጥበት አፋዊ መገለጫ ግብር አለው። ይህም ማለት ቅዱስነት፣ ሕያውነት፣ ዘላለማዊነት፣ ንጹህነት፣ ባዕልነት፣ ክቡርነት የመሳሰሉ ነገሮች የእግዚአብሔር የባህሪ መገለጫ ግብሮቹ ይባላሉ። እነዚህን የመገለጫ ግብሮቹን የሚዋሃዱ ይባላሉ። እነዚህ የሚዋሃዱ እግዚአብሔር ሕያው ነው፣ ሕይወትን ከርሱ የሚቀበሉ እግዚአብሔር ቅዱስ ነው፣ ቅድስናን የሚቀበሉ እግዚአብሔር ንጹህ ነው፣ ንጽህናን የሚቀበሉ እግዚአብሔር ባለ ጸጋ ነው፣ ብዕልን የሚቀበሉ እግዚአብሔር ቸር ነው፣ ቸርነትን የሚቀበሉና የመገለጫ ግብሩን የሚወስዱ ማለት ነው። እነዚህ ይሄ መለኮታዊ ተሳትፎ የሚባለው ይሄ ነው። ከመትኩኑ ስትፋነ ለመለኮተ ዚአሁ
የጌትነቱ የመለኮቱ ተሳታፊ ትሆኑ ዘንድ የሚለው ቅዱሳን ይሄንን ነው ተሳትፎ የሚያደርጉት እና በዚህ መገለጫ የሚገለጡ ናቸው። በባህሪው የሚገለጽበትን ሁሉ ይሳተፉታል ማለት ነው። የሚገለጽባቸው ብዙ ዘርፎች ስለሆኑ ሕይወት ጥንቱን የተፈጠርንበት ዓላማ ነው ማለት ነው። እኛ በፍጡርነት ደረጃ ስናመጣ ሕይወት የተፈጠርንለት ዓላማ ነው። እግዚአብሔር ለሕይወት እንጂ ለሞት አልፈጠረንም። እግዚአብሔርሰ የገብረ ሞተ፣ እግዚአብሔር ሞትን አልፈጠረም። አላ ረሲያን ሰብ ጸውዑ አምሰልው አርከ፣ ሰነፍ ሰዎች ጠርተው ባለንጀራ ጓደኛ አስመሰሉት ብሎ እንደሚነግረን ሁሉ ይሰማል አይሰማም? ይሰማል። ስለዚህ በባህሪው የሚገለጽበትን ሁሉ ሰው መሳተፍ አለበት። የሰው ደግሞ ጥንቱን ሲፈጥረው በዚህ እንዲኖር ነው የፈጠረው ማለት ነው። ቀዳማዊ አዳም የመጀመሪያው የሞታችን በኩር የሆነው የሕይወታችን በኩር በሆነው በክርስቶስ ካሳ ድነቱን እስኪያገኝ ድረስ ቅድመ ድቀትም ድህረ ድቀትም በነበረ ግብሩ ማየት ይቻላል። እንግዲህ የመጀመሪያውን ግን ስናየው ለዚህ ሁሉ መነሻ የሚሆነን አዳም 1000 ዓመት እየኖረ እንዲታደስ ነበር የተፈጠረው። እድሜውን በራሱ ጊዜ 70 ዓመት እንዲጎለው አደረገ። 70 ዓመት ጎደለው። ይሄንን በታሪክ ታስታውሳላችሁ። ኩፋሌም ላይ ስላለ ሞትን በባህሪው ዘልቆ እንዲገባ አደረገ። ሕይወትን አጣ። ሞት በባህሪው ዘልቃ ገባች። ሕይወት ከባህሪው ወጣች። በስጋ ወደ መቃብር በነፍስ ወደ ሲኦል የሚወርድ ሆነ ማለት ነው። ከዚህ የሚያድነው ይፈልግ ነበረ። እንግዲህ ትንሣኤ ስንል የዚህ መድኃኒት ነው ማለት ነው። ሞት ወደ ባህሪው ዘልቆ ቢገባም ሕይወት ወደ ባህሪው በተዋህዶ አዳምን ሊያድነው ገባ ማለት ነው። ወደ አዳም ባህሪ ሞት ውርሱና ዘልቃ ብትገባ ሕይወት ቃል ወደ አዳም ባህሪ በተዋህዶ ገባች ወይም ደግሞ በተዋህዶ ተገለጸች። ስለዚህ ሞት በገባበት አንጻር ሕይወት ተገለጸበት ማለት ነው። ያንን ምስጢር ነው የሚገልጸን። አዳምን የሚያድነው አካል ይሄንን ማድረግ ነበረበት። ይሄ በነገረድነት ስላየ ነው እዚህ ላይ ሙሉ አልተነተንም። የሚያድነው አካል ሰው መሆን አለበት፣ ምክንያቱም የበደለው ሰው ስለሆነ። ንጹሕ ባህሪ መሆን አለበት፣ ምክንያቱም አዳም በባህሪው ጉስቁልና ስላገኘው። የሚያድነው አካል አዳምን የሚሞት መሆን ነበረበት፣ ምክንያቱም አዳም ስለሞተ። የሚያድነው አካል ሞትን ድል አድርጎ መነሳት አለበት፣ ምክንያቱም ሙቶ ብቻ ከቀረ መሞቱ ስለማይጠቅም። ይሄንን ማሟላት የሚችል ፍጡር ስላልተገኘ ነው እግዚአብሔር ሰው የሆነው። ምክንያቱም መላእክት ሰው መሆን አይችሉም። ንጹሕ ባህሪም እንደ እግዚአብሔር አይደሉም። ምንም በቅድስና ንጹሐን ቢሆኑም እንደ እግዚአብሔር ንጹሕ ባህሪ እንከን አልባ አይደሉም። መፈጠር ራሱ እንከንነት ነው። ንጹሕ ማለት ካለ መፈጠር፣ ካለ መመለክ፣ ከተድሮ ከተፈልጦ ሁሉ መንጻት ነው ንጹሕ መባል። አንድ ንጹሕ ሙሉ ንጹሕ የሚባለው ካለ መፈጠር ከነጻ፣ ከተድሮ ማለት ከዳህራዊነት ከነጻ፣ ዳህራዊ ከመባል መንጻት፣ ፍጡር ከመባል መንጻት፣ ካለ መመለክ ካለ መሰገድ መንጻት አለበት። ከዚህ ደግሞ መላእክት አይነጹም። ከዚህ የሚነጻው ንጹሕ ባህሪ ራሱ ብቻ ነው። ሌሎች ፍጥረታትም እንደዚሁ። ስለዚህ የሚሞት መሆን አለበት። መላእክት አይሞቱም። ዲያብሎስ እንኳን የሞተ ቢሆንም የማይሞት ምውት ነው። ይሄ ነው አይሞቱም። ሞትን ድል አድርጎ መነሳትም የሚችል ከባለቤቱ በስተቀር የለምና ነቢያትም ሰው መሆንን ቢያሟሉም ንጹሕ ባህሪነትን አያሟሉም። መሞትን ቢያሟሉም ሞትን ድል አድርጎ መነሳትን አያሟሉም። የላሙ የፍየሉ የበጉ መስዋዕትም ሰው መሆንን አያሟላም፣ ንጹሕ ባህሪነትን አያሟላም። መሞትን ያሟላል፣ ሞትን ድል አድርጎ መነሳትን ግን አያሟላም። ሰው መሆንንም ማድረግ የሚችል በፈቃዱ ንጹሕም ባህሪውም ንጹሕ የሆነ የሚሞትም በፈቃዱ ሞትንም መቀበል የሚችል በፈቃዱ የሚያደርግ ሞትንም ድል ማድረግ የሚቻለው ራሱ ብቻ ነው። ስለዚህ የማይሞተው ሞተ፣ ሞትንም ድል አደረገ የምንለው ከዚህ ተነስተን ነው ማለት ነው። በነገረድነት ትምህርት ይታያል ብያለሁ። ስለዚህ የመጀመሪያው ሰው አዳም በበደሉ ምክንያት ከገነት ከወጣ በኋላ በዚህ ዓለም ቤት ሰርቶ ልጅ ወልዶ የሚኖር ሆነ። አዳምና ቃየልን አቤልን ወለደ።
ቃየልን አቤልን ገደለው። ሞት ወደዚህ ዓለም ዘልቃ ገባች እንዳልነው ሁሉ በግብር ተገለጸች። ከእግዚአብሔር ዘንድ ትእዛዝ ሆና ተላለፈች። ሞትን ራሳቸው ጠሯት፣ ወደ ባህሪያቸው አዝልቀው አገቧት። ከዚያ በኋላ በአቤል ግብር ሆና ተገለጸች። ነፍሱ ከስጋው ተለየች። በስጋ ወደ መቃብር፣ በነፍስ ወደ ሲኦል አቤል ወረደ። ምንም እንኳን በደ እግዚአብሔር ቢያዝም ማለት ነው። የአቤል ዘር በሞት ቀረ፣ የቃየል ዘር በኃጢአት ቀጠለ ማለት ነው። የሴት ዘር በልደት እየሄደ ቀጠለ። የአዳም ሰባተኛ ትውልድ ሄኖክ ይባላል። እንግዲህ ይህን ዓለም ካልተውት አይተውም ብሎ ሄኖክ ሰባተኛው እግዚአብሔርን እያመሰገነ ከዚህ ዓለም ተሰወረ፣ በሄራ ሕያዋን ገባ። በአቤል አፍርሆሙ ወበሄኖክ አንቅሆሙ፣ ሞት እንዳለ በአቤል አስፈራራን፣ ትንሣኤ ሕይወት እንዳለ በሄኖክ ነገረን። እንግዲህ በዚህ ንጽጽር ነው ዓለም የመጣችው። ሰው በዚህ ንጽጽር ነው የመጣው። ሞት እንዳለ በሰባ ትካት ነግሮናል። ትንሣኤ እንዳለ በኖህ ይነግሮናል። ኖህ ከነ ቤተሰቦቹ የትንሣኤ ሙታን ምሳሌ ነው። ሰባ ትካት ደግሞ የሞት ምሳሌዎች ናቸው። ሎጥ ከነ ቤተሰቦቹ የትንሣኤ ምሳሌ ነው። ሰባ ሰዶም የሞት ምሳሌዎች ናቸው። እስራኤል ከነ ጠቅላላ ጓዛቸው የትንሣኤ ምሳሌ ናቸው። ፈርዖን ከነ ሰራዊቱ የመቃብር የተቀበሩት ምሳሌ ነው። በእያንዳንዱ እየተገለጸ ይሄዳል። እየተናገረን የመጣው ይሄንን። ስለዚህ በዚያ መልኩ ሞት እንዳለ በአቤል እንደነገረን እንዳስፈራራን፣ ትንሣኤም እርገትም እንዳለ በሄኖክ ነግሮናል። ቅዱስ ዮሐንስ አፈወርቅ እንደነገረን ማለት ነው። በዚህ መልኩ ትንሣኤን እንድንሻው ሆነ። ትንሣኤ ማለትም ተንሳ ተነሳ ካለው ግዕዛዊ ቃል የተወሰደ ሲሆን ትርጉሙ መነሳት ማለት ነው። ባጭሩ መነሳት። ምን አይነት ትንሣኤ የሚለውን ግን ትንሣኤ በብዙ መንገድ ይተነተናል። እንግዲህ ከሰው ተነስተን ስንመጣ ሰው የሚጻፈው በሰው ነው። በእሳቱ ሰ ነው። እሳቱ ሰ ራስ አላት። ራስ የትንሣኤ ምልክት ናት። እንግዲህ ስለ ትንሣኤ ሙታን መጨረሻ ላይ የምናነሳቸው ሀሳቦች ይኖራሉ። ስነ ፍጥረትም የቤተ ክርስቲያን ግብርም ትንሣኤን የማይሰብክ ነገር የለም። ፊደላችን ራሱ ከትንሣኤ ነው የሚጨርሰው፣ በትንሣኤ ነው የሚጨርሰው። ሀ ሁ ሂ ሃ ህ ሆ ብሎ ሰባተኛ ፊደሎች ሁሌም ወይ እግራቸው ጥር ያለ ነው ወይ በመጨረሻ ቀለበት ይሰጣቸዋል። ቀለበቱ የፍጻሜ ኪዳን ነው። እግራቸው ጥር ማለቱ መነሳት ነው። ፊደሎቹ ራሱ ትንሣኤን እየሰበኩ ነው የሚፈጽሙት። ስነ ፍጥረትም እንደዚሁ ነው። እንደ ሙታን እንተኛለን፣ እንደ ሕያውነታችን ደግሞ እንነሳለን። እንደ ሙታን ጸጉራችንን እንላጫለን፣ ደግሞም ያድጋል። ጥፍራችንን እንደ ሙታን ይቆረጣል፣ ደግሞም ይበቅላል፣ ያድጋል። እንዲህ እየተመላለስን ነው የምንኖረው። በአይ ይትረከብ መጽሐፍ ዘኢዘከረ በእንተ ትንሣኤ ሙታን፣ መጽሐፍ ስለ ሙታን መነሳት ያልተናገረበት ወዴት ይገኛል ብሎ ሊቁ ኤጲፋንዮስ እንደነገረን ማለት ነው። እና ከዚያ ነው የሚጀምረው። ትንሣኤ የሚለው ሲጻፍም ሳ ከታች በመነመነ ከላይ በአደገ በሶስቱ ስር ነው የምትጻፈው። ስላሴ በሚጻፍበት ትንሣኤ ሲጻፍ ስላሴ በሚጻፍበት ነው የሚጻፈው። ስላሴ በሶስቱ አካላት ፈቃድ፣ በሶስቱ ፈቃድ መነሳት ትንሣኤ ስለሚሰጥ ስለሚደረግ ሰው በተፈጥሮ ያን ይገልጻል። ስለዚህም ሰው ራሱ ቀና ብሎ የተፈጠረ መሆኑ፣ እንደ እንስሳት በአራት እግር መሬት እያየ የማይሄድ መሆኑ፣ ቀና ብሎ መፈጠሩ ትንሣኤ አለ ሲለው መሆኑ ይታወቃል ማለቱ ማለት ነው። እና በዚህ ውስጥ ፋሲካ የምንለው ትንሣኤ የምንለው ይሄ ነው። ፋሲካ የምንለው ራሱ ማዕዶት መሸጋገር ማለት ነው። መሸጋገር የሚለው በብዙ ትርጉም ተተርጉሟል። ቅዱስ ሳይሮስ ዘእስሙናይን በኦሪቱም የተተረጎመው ፋሲካ እስራኤል ከግብፅ ወደ ከነዓን መሻገራቸውን የኤርትራን ባህር ማለፋቸውን ሲተረጉም፣ በሌላም መልኩ ደግሞ ብሉዩ ወይም ደግሞ ከዚያ በፊት ከነበረው አኗኗራቸው ወደ አዲሱ አኗኗራቸው መሻገራቸውን ይተረጉማል። ፋሲካ ደስታ ማለትም ይሆናል ማለት ነው። በጋ ፈስቢል የደስታ በግ ወይም ደግሞ የበዓል የማዕዶት በግ ተብሎ ይጠራል ማለት ነው። ክርስቶስም በዚያ ቦታ ነው የተሰቀለው። አኮኑ ፋሲካና ተሰቅለ ክርስቶስ በፋሲካችን ተሰቀለ እንዲለን ቅዱስ ጳውሎስ ማለት ነው። እግዚአብሔር ትንሣኤም ሕይወትም እንደሆነ ማመን ማለት ነው ባጭሩ። በዚህ ውስጥ ትንሣኤን ስናነጣ ነፍስ ከስጋ ከተለየች በኋላ በእግዚአብሔር አዋሃጅነት ከሞት ባሻገር ሕይወት እንዳለ የምንረዳበት ነውና በእግዚአብሔር አዋሃጅነት እንደምትነሳ የምናምንበት ትንሣኤ ተብሎ ይጠራል። ትንሣኤ ዘለ ሕይወት፣ ትንሣኤ ዘለ ደይን እና በክፋት መነሳሳት ተብሎ ሊጠሩ ይችላሉ። ትንሣኤ ላይ ማለት ነው። በትንሣኤ ውስጡን እያየነው እንዳለ የትንሣኤ አይነቶች እነዚህ ናቸው። አንደኛው
ትንሣኤ ልቡና የሚባለው ትንሣኤ ነው። ትንሣኤ ልቡና የሚባለው የህሊና ትንሣኤ ትንሣኤ የምንላቸው ሁለተኛው ትንሣኤ አልዓዛር የሥጋ ትንሣኤ የምንለው ነው። ሶስተኛው ትንሣኤ ክርስቶስ የምንለው ነው። አራተኛው ትንሣኤ ሙታን ዘጉባኤ የምንለው ነው ማለት ነው። እነዚህ ትንሣኤዎች አራት የትንሣኤ አይነቶች አሉ። እያንዳንዳቸውን ለብቻ እየታዩ ይሄዳሉ። እንግዲህ ትንሣኤ በእነዚህ በአራቱ ነገሮች ይተረጎማል። ለሰውም ሶስት ልደት አለው የታወቁ ልደቶች። አንዱ ከእናት ከአባት የሚወለደው ልደት ነው። ሁለተኛው ከቅድስት ጥምቀት የሚወለደው ልደት ነው። ሶስተኛው ከመቃብር የሚወለደው ልደት ነው። ከእናት ከአባት ስንወለድ ባህሪ አንድ ቢያደርገንም እናት አባት ይለያየናል። ከቅድስት ጥምቀት ስንወለድ ግን መወለጃውም ልደቱም አይለያየንም። ከመቃብር ስንወለድም ልደቱም ተወላጁም አይለያየንም። ይዞት የሚነሳው ክብር ሊለያይ ይችላል። በወዘምት ወወዘ60 ወወዘ30 ባለ 100 ባለ 60 ባለ 30 ሆኖ ሊነሳ ይችላል እንጂ ልደቱ አንድ ነው። መቃብር አንድ እናት ናት፣ ጥምቀትም አንድ እናት ናት። ምክንያቱም ሁለት የማይለያይ ልደት አለን የሰው ልጆች። እግዚአብሔር ቃል ቅድመ ዓለም ከአብ አንድ ልደት አለው፣ ድህረ ዓለም ከድንግል ማርያም ሁለት ልደት፣ ወልደ አብ ወልደ ማርያም በተዋህዶ ከበረ። እኛም አንድ የምንሆንባቸው ልደቶች በዚህ ዓለም በጥምቀት አንድ ልደት፣ ኋላ በትንሣኤ ከመቃብር ሁለት ልደት። እነዚህ ልደቶች ተቀብለን በተዋህዶ ተመንፈስ ቅዱስ በጸጋ ተዋህዶ ለዘላለም እንድንነሳ ጥሪ ተደርጎልናል። ይህን ልደት ነው የሰጠን ማለት ነው። ዮርዳኖስና መቃብር አንድ አድራጊ ልደቶች ናቸው። ወይም ዘመንፈስ ዘነፍስ ዘመንፈስ ቅዱስ ተብለውም ሊጠሩ ይችላሉ። ትንሣኤ ልቡና የሚባለው ልደት እንዲህ ተብሎ ይገለጻል። ትንሣኤ ልቡና የሚባለው ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ በሶስት አካል የተገለጠ እግዚአብሔር አለ። አንድ አምላክ እግዚአብሔርን ማመን፣ መታመን እና መመስከር መነሳሳት ትንሣኤ ህሊና ወይም ልቡና ይባላል። አንድ አምላክ እግዚአብሔር በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አለ ብሎ ማመን፣ አምኖ መቅረት ሳይሆን መመስከርም መነሳሳት፣ ይሄ ትንሣኤ ህሊና ይባላል። አንዱ የትንሣኤ አካል ነው። ይሄ ትንሣኤ ህሊና በዚህ ዓለም እያለን በአካለ ክርስትና የምንነሳበት ነው ማለት ነው በህይወታችን። ሁለተኛው በዚያው ላይ የአምላክን ሰው መሆንና የሰው ልጅ ድነት ማመን፣ መታመንና መመስከር መነሳሳት ማለት ነው። አምላክ ሰው ሆነ፣ ከሶስቱ አካላት አንዱ አካል ሰው ሆነ ብሎ ማመን፣ መታመን፣ መመስከር፣ በዚያ ሲመሰክሩ መነሳሳት ትንሣኤ ህሊና ይባላል። በቅድምና ያለ ተለዋዋጭ ያልሆነ አንድ እግዚአብሔር አለ ብሎ ማመን፣ በሶስት አካላት ሲሰለስ ሲቀደስ ይኖራል ብሎ ማመን፣ ያንን መመስከር፣ ከሶስቱ አካላት አንዱ አካል ሰው ሆነ ብሎ ድነታችንን ሊሰጠን ሰው ሆነ ብሎ ማመን፣ ያንን መመስከር ትንሣኤ ህሊና ይባላል። በህሊና የምነሳበት በዚያው ከቅዱስ ቤተክርስቲያን ህብረት ሊነጥል ከሚችል ከኃጢአት በመለየት በደልና ሌሎችን ነገሮችን በመራቅ የቅዱስ ቤተክርስቲያን ህብረት እንዳትቀጥል ሊያደርግ ከሚችል ማንኛውም ፍልስፍና፣ ድርጅት ወዘተ ነገር በተጋድሎ ለትንሣኤ ህሊና መነሳት መንፈሳዊ ተናስኦት ስለሆነ ትንሣኤ ህሊና ይባላል። ትንሣኤ በእነዚህ ይገለጻል። የትንሣኤ ህሊና የሚባለው ማለት ነው። እግዚአብሔር የሰውን ልጅ ሰው ሆኖ ሊያድን እንደመጣ ዳግመኛም ለፍርድ እንደሚመጣ ማመን፣ እግዚአብሔር ለሰው ልጅ ያደረገውን የቤዛነት ስራ ማመን፣ ያንን በህይወት መግለጽ፣ ባጭሩ ክርስቶስ ከጽንሰቱ እስከ ዕርገቱ ድረስ የኖረበትን ግብር አምኖ መኖር ሲችል ይሄ በህሊናው የተነሳ ይባላል። ጽድቅና ኩነኔ ማለት ይሄ ነው ባጭሩ። ክርስቶስ ምን ይላል? በክርስቶስ የማያምን አሁን ተፈርዶበታል ይላል። ለምንድን ነው አሁን ተፈርዶበታል የሚለው? አሁን እያደረገው ያለው የሚፈረድበትን ግብር ስለሆነ ነው። የሚፈረድበትን ግብር ስለሆነ ነው። በጎ ሲያደርግ ለበጎ ይፈረድለታል፣ ክፉ ሲያደርግ በክፉ የሚፈረድበትን ግብር የሚያደርገው ስለሆነ ነው። አሁን የሚነሳው ለክፉ ከተነሳ ለክፉ ትንሣኤ እየሰራ ነው። ለበጎ ከተነሳሳ ለበጎ ትንሣኤ እየሰራ ነው። የአሁኑ ትንሣኤው ነው ህሊና የተነሳው ነው ለነገ የሚሆነው ማለት ነው። ስለዚህ ቤተክርስቲያን የምትነግረን የትንሣኤ ህሊናን ትምህርት እሱን ነው ማለት ነው። ወምዝል ለበክርስቶስ በምጽአቱ፣ ከዚህ በኋላ በክርስቶስ ያመኑ በምጽአቱ ይነሳሉ ያለን ሐዋርያ ይሄንን ነው ማለት። ትንሣኤ ልቡና
ያላቸው ሰዎች በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነው ከኃጢአት ባርነት ነፃ የወጡ ሰዎች ናቸው። የሚወጡ በተጋድሎ ላይ ያሉ ሰዎች ትንሣኤ ህሊና አላቸው እንላለን። ባጭሩ ትንሣኤ ህሊና ያላቸው ሰዎች ይሄንን ያሟሉ ናቸው። አጠቃላይ ትንሣኤ ህሊና ማለት በቤተ ክርስቲያን አኗኗር ማህበር ህብረት ውስጥ ገብተው ሃይማኖት ያላቸው የተጠመቁ ሜሮንን የታተሙ ስጋውን ደሙን የተቀበሉ በበጎ ምግባር የሚጋደሉ በቤተ ክርስቲያን ጉባኤ የተሰናሰሉ ትንሣኤ ህሊና አላቸው ይባላሉ። በዚያችም ውስጥ ጉባኤያቸው የተቀደሰ አንዲትነት ያለው እና ሐዋርያዊነት ያለው ኩላዊነት ባለው አኗኗር ከገቡ ህሊናቸው ተነስቷል ይባላል። የተነሱ ናቸው በህሊና። ይሄንን አስቦ በዚህ ህልው ሲሆን በዚህ ሲኖር ይሄንን ሲያስተጋባ ሰውየው ተነሳ የክርስትና አካልን ያዘ ብለን እንጠራለን ወይም እንኖራለን ማለት ነው። ስለዚህ ትንሣኤ ህሊና ማለት ቅድምና ባላት ተለዋዋጭ ባልሆነች ሰው ባልሰራት በተገለጠች በተቀበልናት በመናስረከባት ሃይማኖት ስርዓትና ህግ መሰረት መኖር ማለት ነው። ዘባቤከ ያርፍ ነጽሮተ ኩሉ ነባቢያን የነባቢያን ሁሉ ነጽሮት የሚያርፍበት እግዚአብሔርን በህሊና ተክሎ እያዩ መኖር በቀኝ ታቆመኝ በግራ ታቆመኝ እያሉ ዳግም ምጽአቱን ፍቱን ምሕረቱን ሳይዘነጉ መኖር ትንሣኤ ህሊና ተብሎ ይጠራል። ወብፁዕ ዘረከበ ክፍለ ራዕየ ዮሐንስ በመጀመሪያዋ ትንሣኤ እድል ያለው ሰው ብፁዕ ነው ይላል። ማለት በህሊናው የተነሳ ሰው ብፁዕ ነው። ምክንያቱም ኋላ ዘለ ክብር ይነሳል ማለት ነው፣ በክብር ይነሳል። አሁን የሞተ ግን ኋላ በክብር አይነሳም። ትንሣኤ ማለት አሁን የምንኖረው አኗኗር ነው። ሞት ማለትም አሁን የምንኖረው አኗኗር ነው። ይሄ የህሊና ትንሣኤ ተብሎ ይጠራል። ሁለተኛው ትንሣኤ ሥጋ ወይም ትንሣኤ አልዓዛር የሚባለው ነው። ይሄ በለባዊት ነፍስ ሕያው ሆኖ በሚኖር ሥጋ መነሳት ነው። በለባዊት ነፍስ ሕያው ሆኖ በሚኖር ሥጋ መነሳት ነው። ይሄ ማለት እግዚአብሔር በብሉይ ኪዳን በኤልያስ አድሮ አንድ ምውት በኤልሳ አድሮ ሁለት ምውት አስነስቷል። ይሄኛው ትንሣኤ ከተነሱ በኋላ መልሰው ይሞታሉ። ይሄ ትንሣኤ ሥጋ ተብሎ ይጠራል። ታምራዊ ነው። በታምራት ይነሳሉ፣ ተመልሰው ግን ያርፋሉ። ይሄ ሥጋ ትንሣኤ ነው። የሚነሱትም በብሉይ ሥጋ ነው ማለት ነው። ይሄ የሚነሱት በሐዲስ ኪዳንም ሰው ሆኖ መድኃኔ ዓለም ክርስቶስ አልዓዛርን ከሞተ በአራተኛው ቀን አስነስቶታል ማለት ነው። ይሄም ወልደ መበለትና ወለተ ኢያኢሮስንም አስነስቷል። በታምረ ኢየሱስ ሳራና ረብቃን ራሔልንም ከሞት አስነስቶ አምላክነቱን እንዲመሰክሩ አድርጓቸዋል እና አብርሃምንም አስነስቷቸዋል። በታምረ ኢየሱስ ይነግረናል ይሄንን። ይሄም ትንሣኤ ሥጋ ነው ማለት ነው። በስቅለቱም ጊዜ ከ500 ብቅ ከ600 ዝቅ የሚሉ ሙታን ከመቃብሩ ስር እንደ አሸን ፈልተዋል። ይሄም ትንሣኤ ሥጋ ነው። ዘለ ጉባኤ የመጨረሻ የፍርድ ትንሣኤ አይደለም። ተመልሰው ምግባር ትሩፋት ሰርተው ያርፋሉ። አልዓዛር ከተነሳ በኋላ 40 ዓመት የኤጲስቆጶስ ሆኖ ሲያገለግል ነው ተመልሶ አርፏል። አልዓዛር ተመልሶ እንደገና ትንሣኤ ዘጉባኤን ሊጠባበቅ አርፏል። ትንሣኤ ሥጋ ብለን እንጠራዋለን ይሄንን ማለት ነው። ሲጠቀለል ይሄ ትንሣኤ እኒህ ሁሉ የተነሱት በብሉይ ሥጋ ነው። በሚፈርስ በሚበሰብስ ሥጋ ነው የተነሱት። ሲቀጥልም ደግሞ ትንሣኤያቸውም ግላዊ እንጂ ህብረታዊ አይደለም። ግላዊ ትንሣኤ ነው። ይሄ ሁሉን ሥጋ ለባሽ ሁሉ አይመለከትም ማለት ነው። ይኮንን ሕያዋነ ወሙታነ ሕያዋንን ሙታንን ይገዛል። ሰው ከሆነ የማይነሳ የለምና ሕያው ይባላል። ደግሞ በጎ ካልሰራ ደግሞ የማይፈረድበት የለምና ሙታን ይባላል። ሙታንም ሕያዋንም የግብር ሙታንም የህይወት ሕያዋንም አንድ ሆነው በሚነሱበት ጉባኤያዊ ትንሣኤ ስላልተነሱ ይሄ ትንሣኤ ግላዊ ትንሣኤ ይባላል። ስለዚህ የእነ አልዓዛር በዚህ መልኩ የሚገለጽ ትንሣኤ ነው። ከተነሱ በኋላ ሙተዋል። ሥጋቸው ፈርሶ አጥንታቸው ተከስክሶ ጅማታቸው ተልከስክሶ ይገኛሉ ማለት ነው። ይሄ ማለት በጎ ስራ ሰርተው ያረፉ የጻድቃን አጽም ወሥጋሆሙ ለጻድቃኒከ የጻድቃን አጽም ክቡር መሆኑን ዳዊትም ይነግረናል፣ መጻሕፍትም ይነግሩናል። ቤተክርስቲያን ትሰራበታለች። አጽመ ጻድቃን አጽማቸው ያረፈበት ደማቸው የነጠበበት ወዛቸው የተንጠፈጠፈበት ቅዱስ ቦታ ነው። ወአክበርዎ ለመሬታ መሬቱ ይከበራል፣ እምነት ይሆናል፣ ብዙ ታምራት ይደረግበታልና የታወቀ ነው ይሄ ማለት ነው። ትንሣኤ ዘጉባኤን ይጠባበቃሉ። እነዚህ ሁሉ ትንሣኤ ዘጉባኤን የሚጠባበቁ ናቸው። ትንሣኤያቸውም ዘለ ክብርም ዘለ አራሳልም ሊሆን ይችላል። እንግዲህ ከተነሱ በኋላ የሰሩት ነው የሚሆነው። እንደ መጻጉዕ እምዝዘ ያኪ ከዚህ የከፋ እንዳያገኝ አትበድል አለው። ግን በደለ። ሲበድል
የከፋ ደግሞ አገኙ። እንደዚያ ካልሰሩ የከፋ ነገር ሊያገኙ የሚችሉ ሰዎች ይኖራሉ፣ በደል ከሰሩ ማለት ነው። ስለዚህ ዘለከብሩን ዘላሳርም ሊነሱ ይችላሉ። ምክንያቱም የተፈጸመ ፍትህ አይደለም የተሰጣቸው፣ የተፈጸመ ፍትህ አይደለም የተሰጣቸው፣ መዋዕለ ንስሐ ነው የተሰጣቸው። የዚህ ዓለም አኗኗር ትንሣኤ ሁሉ መዋዕለ ንስሐ የንስሐ ዘመን ነው የሚባለው። ዓመተ ምህረት ዓመተ ንስሐ ነው የምትባለው ወንጌል። በዓመተ ምህረት በዓመተ ንስሐ ውስጥ የተነሱ ስለሆኑ ማለት ነው እንዲህ ተብለው ይጠራሉ። ሶስተኛው ትንሣኤ የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ሶስተኛው ትንሣኤ ተብሎ ይጠራል። የክርስቶስ ትንሣኤ የእኛን መከራ በፈቃዱ ተቀበለ፣ የእርሱንም ሕይወት ለእኛ ሰጠን ማለት ነው። ይሄ የክርስቶስን ሞት ወይም ትንሣኤ የምናየው በሞቱ ሞትን ያጠፋበት ነው። አስተአፈራ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል፣ ኃጢአትን በምድር መርገምን በመስቀል ድል አደረገ። ወነሰተ ዓረፍተ ሙስና ወሰ መቃብር፣ ፈርሶ በስሶ መቅረትንም በመቃብር አጠፋ አመዘበረ ብሎ እንደሚነግረን በብሉይ ኪዳንም ይሁን በሐዲስ ኪዳን ለሚነሱ ሰዎች አስነሽ ያላቸው ይኸውም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የብቻው ትንሣኤን የምንናገርለት አስነሽ የሌለው ተነሽ ስለሆነ ነው። አስነሽ የሌለው ተነሽ ነው። ሌሎቹ አስነሽ ይሻሉ፣ እሱ ግን አስነሽ አይሻም ማለት ነው። መድኃኒታችን ኢየሱስ ክርስቶስ ግን አስነሽ አይሻምና በስልጣኑ በፈቃዱ ተነሳ። ምክንያቱም ሕያው አብ ሕይወት መንፈስ ቅዱስ ገንዘቡ ስለሆነ፣ ሕያው አብ ሕይወት መንፈስ ቅዱስ ገንዘቡ ነው። ሕያው ወልድም በባህሪያቸው ማነው በአካላቸው ህልው ነው፣ ባህሪያቸው አንዲት ናት። አምላካችን ሌላ አስነሽ እንደማይሻ በዮሐንስ ወንጌል ሲናገር ነፍሴን ላዋሃዳትም ልለያትም ስልጣን አለኝ ብሏል። ላስነሳትም ልገላትም ስልጣን አለኝ ማለት ነፍሱን ከስጋው ሊለያትም ስልጣን አለው፣ አዋሃዶ ሊያስነሳትም ስልጣን አለው። እንግዲህ በዚህ ሂደት ውስጥ ሲገለጽ እግዚአብሔር ቃል በትንሣኤው የሚገለጽበት ሂደት አለ። የመጀመሪያው በኩረ ጥንት ይባላል። በኩረ ጥንት የመጀመሪያው አዳማዊ ጥንትነትን ይዞ በመገኘት በኩር ተብሎ ይጠራል። አዳማዊ ጥንተ አካልን የመጀመሪያው ንጹህነትን ከ5500 ዘመን በኋላ ይዞ በመገኘት በኩር ተብሎ ይጠራል። በዚያው በኩረ ልደት ይባላል። በኩረ ልደት የሚባለው አዳማውያን ከደፈረሰ ንጹህ ባህሪ ካልሆነ ባህሪ እየተቀዳዱ ይወለዳሉ። በዚያ ልደት ይመጣሉ። የመጀመሪያውን ንጹህነትን ንጹህ ባህሪነትን ይዞ የተወለደ በኩራችን ነው ማለት ነው። አሁን በኩረ ልደት በአብ ሲነገር ቀዳማዊ ከአብ የተገኘ ማለት ነው። በዚህኛው ሲነገር ደግሞ በኩረ ልደት ማለት ንጹህ የሆነውን አካል ገንዘብ አድርጎ በመወለድ በስጋ የመጣበትን ስለ ስጋ ንጹህነት ስለተዋሃደው ሕያው አካል የሚነገር ነው ማለት ነው። ሌላው በኩረ ንጽህ ይባላል። በኩረ ንጽህ ይባላል። በኩረ ንጽህ የሚባለው እንግዲህ ይሄ ነውር አልባ የሆነ ንጽህን የሚሰጥ ንጽህን የሚያድል ነውርን የሚያጠፋ የጌታችን ካሳ በማይጸን ነው የሚጀምረው። በማይጸን ካሳን የጀመረ የንጽህናችን በኩር እርሱ ስለሆነ ነው። እሱ በባህሪው ንጹህ ባህሪ ስለሆነ ይሄ ይነገርለታል ማለት ነው። ጠጠር ያሉ ቃላቶች ናቸው። በኩር በተቀድሶት ይባላል። ቅድስናን የማይሻ ቅዱስ ነው። ንጽህናን የማይሻ ንጹህ ነው። ክብርን የማይሻ ክቡር ነው። ንግስናን የማይሻ ንጉስ ነው። ሕይወትን የማይሻ ሕያው ነው። ግን በተቀድሶት ማለት የተዋሃደውን ስጋ ቅዱስነቱን በመግለጥና ቅዱስ ባህሪው በመዋሃዱ ለቅድስና ለሚተጉ ቅዱሳን በሙሉ በኩራቸው ነው ማለት ነው። እንዲሳተፉት አድርጓቸው እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ጠራቸው። እሱስ መለኮት ነው እንዳንል የተዋሃደው ስጋ ባህሪያችን በዚያ ቅዱስነት ተገልጧልና ያንን ቅዱስነት ተዋህዷልና በዚያ እንዲገለጹ እንዲኖሩ የጠራበት ነው ማለት ነው። በኩረ በዓት ይባላል። በዓት ማለት ውሳጤ ምንጦላይት ገብቶ ማዕርገ መላእክት እንደ ጫማ ተጫምቶ አገብሮ ግዕዛን ሳይኖርበት አገብሮ ግዴታ ሳይኖርበት ከሚሻው እንዲኖር የሆነ ባህሪ ስጋ ነው። ስለዚህ በዓት ስሙር ሆኖ በአርአያነት እንዲህ አድርጎ ብሎ ወደ ፈቃዱ ራሱ
ወዶ ፈቅዶ የቀረበ ሰዋይ ተሰዋይ የሆነ ስሙር መስዋዕት በመሆን በሌላም መልኩ ደግሞ በኩረ በዓት ማለት ወደ ህላዌ አብ ወደ ህላዌ መንፈስ ቅዱስ ባህሪያችን ባህሪ ሥጋ በተገናዝቦ ነሲ ገንዘብ መሆኑ የአብም ቃሉ መሆኑ በተዋህዶ በነሲ ቃል ሥጋን ቢዋሃደው ሥጋ ቃልን ገንዘብ ቢያደርግ ያ ሥጋ ቃል ነውና ያን ቃል ሥጋ ነውና የአብ ቃል የመንፈስ ቅዱስ ቃል በመባሉ በዘላለማዊ ህላዌ በዓት ተብሎ ይጠራለታል። ይሄ ፍጹማዊ ነው። ፍጹማዊ ከፍጡር የተለየ የአምላክነት ግብር ነው ማለት ነው። በዚህ ድረስ የሚነገር ነው። ስለዚህ እኛም ኋላ እኔ በአብ እንዳለሁ አብም በእኔ እንዳለ እናንተ በእኔ ትኖራላችሁ ያለን ክርስቶስ ይሄንን ነው። እንዲህ አይነት እኛ በእግዚአብሔር በጸጋ ተዋህዶ እንኖራለን። የአብ የመንፈስ ቅዱስን ህላዌ በእኛ በጸጋው መስሎ ነግሮናል ማለት ነው። የእኛን የጸጋውን ደግሞ በዘላለማዊ ሕያው ህላዌ አስረድቶናል። ያንን ስለነገረን በኩረ ጥምቀት ይባላል። በጥምቀቱ ልጅነትን አላገኘበትም። በባህሪው ከአብ አካል ዘማካል የተወለደ ነውና። ነገር ግን ለምን ጠመቀው? ጥምቀት ግን አርአያ በኩርን የበኩርነት አርአያ ነው። የአርአያነት በኩራችን ነው። አኮ ፈቂዶ ለተጠምቆ አላ ከያህ መካና አላ ከመያብር ማያተ ወያይል መካና ተለለ ያለው ይጠመቁ ለሚጠመቁት ዮርዳኖስን ጽደት ብርህት ለማይጸል ለማድረግ ስለሆነ በኩረ ትንሣኤም ይባላል። በሐዲስ ሥጋ የተነሳ አዳም 1000 ዘመን ቆይቶ ዕፀ ሕይወትን በልቶ ግብርን ግብ ታድሶ መነሳት ይገባው ነበር። ያንን ሲያጣ በዚያ ቦታ ዕፀ ሕይወት ክርስቶስ ዕፀ ሕይወት ቃል ሥጋን ቢዋሃድ ያ ሥጋም ከተዋሃደው ቃል ሳይለይ በተአቅቦ ቢነሳ በኩረ ትንሣኤ ተባለ። እኛ ሁላችን ራሱ ባህሪያችን ተነስቷልና ትንሣኤያችንን አይተናል። እንነሳለን ብለን እንኖራለን። በኩሩና ለመነሳት ኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ ለበጎው ነገር ሁሉ በኩር ሆኖናል። ለጥምቀትም በኩር ሆኖናል። ለትሩፋትም በኩር ሆኖናል። በኩረ ዕርገትም ይባላል። ለዕርገትም በኩር ሆኖናል። ተንሥአ እግዚእነ ከመ ይማረነ ተንሥኦ ሥጋቲነ ጌታ የሥጋችን መነሳት ሊያስተምረን ተነሳ። አርገ እግዚእነ ከመ ያለብቡ ዕርገተ ጻድቃን ንጹሐን ንጹሐን ጻድቃንን ዕርገት ሊያስረዳ ጌታ አረገ እንዲለን ማለት ነው። ምን ማለት ነው? ለጌታ ያሻዋል ማለት አይደለም። በኩርነቱ ይሄ የአርአያነት በኩር አርአያ ሊሆነን ያደረገው ነው። ይሄ የአርአያነት በኩሮች የምናያቸው። ስለዚህ በዚህ መልኩ ክርስቶስን ተነሳ። ትንሣኤውን የሶስተኛውን ትንሣኤን እናገራለን። ክርስቶስ በነቢያት ትንቢት ተነግሮለታል። ሱባኤ ተቆጥሮለታል። ቁጥር ተቆጥሮለታል። ምሳሌም ተመስሎለታል። ትንቢት ወተንሥአ እግዚአብሔር ከመ ዘንቃ እምነዋ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ። ይሄ ሁሌ የምናስታውሰው ጥቅስ ነው። በሰኔው ዕለት ይቀስፈነ ወሰሉስ ዕለት ይሴርወ